አይሁድ አለቃ ነበረ ብሎ ነው የሚጀምረው ዮሐንስ ወንጌል ምዕራፍ 3። ኒቆዲሞስ አለቅነቱ ስለ 3 ነገሮች በዩናይትድ ኪንግደም እና አየርላንድ የሚገኙ አብያተ ክርስቲያናት ቅዱስ ሲኖዶስ በአገረ ስብከቱ የተስፋፋውን ብልሹ አሰራር እንዲያስተካክል መጠየቃቸው ነው የተነገረው። ላገዙ በዚህ ሰዓት ብዙዎችን እያነጋገረ ትገኛለች። ብስራተ ገብርኤል ቡሽረቱል ጅብሪል ታቦት ማደሪያ የሚለውን እንዲህ ብለው ተረጎሙት። በይቱላት ወኡዛ ታችን የመድኃኒታችን የኢየሱስ ክርስቶስን ምስል የያዘ ደጋፊዎቹ ምስል ይዘው በመገኘታቸውና በማሳየታቸው 95000 ዩሮ ተቀጥቷል። ማረሚያ ቤት ነው። ከዛ ጋር ተያይዞ አብረው ያስተዋወቁ አንድ ትልቅ አምባሳደር አሉ። አምባሳደር ዲና ሙፍቲ ናቸው። እሳቸው እንግዲህ አልታሰሩም፣ በሕግም አልተጠየቁም። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። ዛሬ ኒቆዲሞስ ነው። እንኳን አደረሰን አደረሳችሁ። አብይ ጾም መገባደጃው ደርሰናል። ዛሬ በወቅታዊ ጉዳያችን የአብይ ጾምን አይተን ጊዜ ደግሞ ይኖራል ብዬ አስባለሁኝ። ከወንድማችን ከብሩክ ባሮክ ኦዳ ወይ ደግሞ ብሩኬ 21 በሚለው በቲክቶክ በሚታወቀው ወንድማችን ጋር ያለው ምንድነው፣ እየተነሱ ያሉት ጉዳዮች ምንድናቸው የሚለውን ነገሮችን ማየት እንሞክራለን፣ እናጠራለን ብዬ ተስፋ አድርጋለሁ። ከዛ በተጨማሪ ከፊንቴክ ጋር ተገናኘና ወንድማችን እፎይ ያነሳ አንድ በጣም ጠበቅ ያለ ኢሹ አለ፣ እንዳስሳቸዋለን። ክርስቶስ በሁሉም በኩል እየተገፋ እንደሆነም አንዳንድ ማስረጃዎችን እንመለከታለን። ታዲያ ከኒቆዲሞስ እንጀምር። ይሄን ቪዲዮ ለብዙዎች እንዲደርስ ሼር። አይሁድ አለቃ ነበረ ብሎ ነው የሚጀምረው ዮሐንስ ወንጌል ምዕራፍ 3። ኒቆዲሞስ አለቅነቱ ስለ 3 ነገሮች። የመጀመሪያው ኒቆዲሞስ በጣም ባለጸጋ ነበረ፣ ባለ ሀብት ነበረ፣ ብዙ ገንዘብ ያለው ሰው ነበር። ሁለተኛ ትልቅ ሹመት ደግሞ ነበረው፣ የአይሁድ ሸንጎ የምክር ቤት አባል ነበር። ሶስተኛ በጣም የተማረ በዘመኑ የነበረውን ዘመኑ የወለደውን ትምህርት በደንብ የተማረ ምሁረ ኦሪት ነበረ። ስለዚህ ሹመቱ ስልጣኑ ማለት ነው አንደኛ፣ ሁለተኛ ትምህርቱ፣ ሶስተኛ ሀብቱ አለቃ ያሰኘው በጣም ትልቅ ከፍ ያለ ሰው ነው። ኒቆዲሞስ ለክርስቶስ ሙገሳን ያቀረበለት መምህር ሆይ አንተ የምትሰራውን እግዚአብሔር ከረዳው በቀር እኮ ማንም አይሰራውም፣ አንተ እኮ ከእግዚአብሔር የተላክ መምህር ነህ ብሎ መምህሩን አመሰገነ፣ አወደሰ። ክርስቶስ ግን ምን አለው? መምህርን በማወደስ አይደለም የምትድነው፣ እኔን በማመስገን አይደለም የምትድነው። ሰው ዳግመኛ ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። በጣም ይገርማል። ካልተጠመቀ በቀር ማለት ነው። በኋላ ትርጉም ነፋስ ከየት እንደሚመጣ ወዴት እንደሚሄድ አይታወቅም። መንፈስ ቅዱስም ከየት መጥቶ ሕፃኑ ላይ እንደሚያድር ሲጠመቅ ተጠምቆ ልጅነት መቼ እንደሚሰጠው አይታወቅም። ይሄ የመንፈስ ቅዱስ ሥራ ነው ብሎ ኒቆዲሞስን በሌሊት አፍሮ ወደ ክርስቶስ የመጣውን ተማሪ አስተማረው። የኒቆዲሞስን እድል ለሁላችን ያድለን። ኒቆዲሞስ እንደ መጀመሪያው ቀን በሌሊት ፈርቶ ክርስትናውን በድብቅ ላድርግ ሳይል፣ እንደ ሁለተኛው ቀን ፈራ ተባ ሳይል በአደባባይ ክርስትናውን የገለጸበት ቀን። በአደባባይ መቼ ነው ካላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በሞተበት ዕለት ዓርብ ዕለት ታስታውሱ ከሆነ ዓርብ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ 9 ሰዓት ላይ ነፍሱን ሰጠ። ልክ እንደሞተ አይሁድ ሐሳባቸው ምን እንደሆነ ታውቃላችሁ? መሰቀሉ ሳይበቃ የገሃነም ሸለቆ የሚባል አለ፣ ቆሻሻ መጣያ ቦታ። ስጋው እዛ እንዲጣል ነው የፈለጉት፣ እንዲቀበር አልፈለጉም። ማዋረድ ስለፈለጉ ማለት የሚቀብረው እንዲጠፋ። ይኸው መሲህ ቢሆን ኖሮ በእውነት እሱ ክርስቶስ ቢሆን ኖሮ እንዴት ስጋው እንዲተልከስክሱ ይወድቅ ነበር ለማለት እንዲያመቻቸው። ልክ ክርስቶስ ሲሞት ግን 2 የአይሁድ ሸንጎ አባላት ወደ ጲላጦስ ሄደው የኢየሱስን ስጋ ለመኑ ይላል። እስኪ በሉ የኢየሱስን ስጋ ለመኑ። ማናማ? ዮሴፍና ኒቆዲሞስ። ኒቆዲሞስ ጌታ በሞተበት ዕለት በትክክል እምነቱን ገለጸ። በጣም የሚገርማችሁ ጌታ እኮ ሞቷል፣ አያየውም፣ ይታዘበኛል አይል፣ ሞቷል። በሞተበት ዕለት፣ ወዳጅ ባጣበት ዕለት፣ ደቀ መዛሙርት ሁሉ ጥለውት በሸሹበት ዕለት ከዮሐንስ በስተቀር ብቻውን በሆነበት ዕለት በአደባባይ በተሰቀለ ጊዜ ስጋውን ለመለመን ወደ ጲላጦስ ሄደ ይላል። በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ
ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት የመጀመሪያው ስቴጅ ላይ ነው ያላችሁት። ፈራ ተባለ ደፍሮ እኔ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ ነጠላቸውን ጥፍጥፍ አድርገው እኮ ከቢሮ ሲወጡ ቤተክርስቲያን ነው የሚሄደው ለማለት የሚፈሩ ሴቶች አሉ። ቤተክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍራውን እኛ በሱ ልናፍር ነው እንዳናፍር መምህራችንን ቃለ ሕይወት ያሰማልን፣ መንግስቱን ያወርስልን። በነገራችን ላይ ብዙዎቻችን በድብቅ ተምረነዋል። ግን እንደ ኒቆዲሞስ መቼ ወደፊት መተን እንደምንገልጸው፣ መቼ ስለ ክርስቶስ እንደምንሰብክ፣ መቼ ስለ ቤተክርስቲያን ብለን እንደምንጋደር ግን አላቅም። ዘወትር ሁሌ እንደ ኒቆዲሞስ በድብቅ መማሪያዎች አይደለም፣ ወጥቶ ደግሞ በመከራዋ ጊዜ በችግሯ ጊዜ ለቤተ ክርስቲያን መድረስ ተገቢ ነው ብዬ አስባለሁ። በተለይ ክርስትናችሁን እየደበቃችሁ ላላችሁ፣ ቤተ ክርስቲያን መከራ ውስጥ ባለችበት ሰዓት ላይ ዝም እያላችሁ ላላችሁ ማለት ነው። ወረ ብሩኬ ልምጣ። ብሩክ ወይ ደግሞ በቲክቶክ ስሙ ባሮክ 21 በሚለው የሚታወቀው ነው። አንዱ እየተነሳበት ያለው ጥያቄ ይህ የምትመለከቱት መኪናን በተመለከተ ነው። ከየት አምጥቶ ገዛው የሚል ነገር ነው። እኔም ጥያቄው አቅርቤለት እሱ መረጃዎቹን ልኮልኛል። ይሄ ብቻ አይደለም፣ ደግሞ ወደ ጣና ተኪዶ ብር በልተሃል፣ በጉቦ ነበር ስትሰራ የሚል ነው። እሱም ቢሆን እንደ ጥያቄ ቀርቦለት የጻፈውን ደብዳቤና የተላከለትን ደብዳቤም ጭምር አያይዞ ልኮልኛል። እነሱን እንመልከታቸው። ይህ መኪና ከየት አመጣ ለሚለው ምላሽ ይሆን ዘንድ ያሳያችሁ። እንግዲህ ይህ የምትመለከቱት ለአሃዱ ባንክ እየተጻፈ ነው። በቀን 4/11ኛ ወር 2016 ዓመተ ምህረት የተጻፈ ነው። ለብድር ክፍል የሚል የተጻፈው ጉዳዩ ብድር አገልግሎትን ይመለከታል። በቅድሚያ የማክበር ሰላምታን እያቀረብኩ አሃዱ ባንክ ባቀረበው የብድር አማራጭ የክብር እንደራሴ ማለትም 10/90 የብድር አገልግሎት ተጠቃሚ ለመሆን የተመዘገብኩ መሆኑ ይታወቃል። በመሆኑም ከድርጅቱ ጋር ለመስራት በተስማማነው መሰረት ቀደም ባሉት ወራት የአሃዱን አገልግሎቶች እንዲሁም ተደራሽነቱ ለህብረተሰቡ አዝናኝ እንዲሁም መረጃ ሰጪ በሆነ መልኩ ከግማሽ ሚሊዮን በላይ ተከታይ ባለው የቲክቶክ ድረገጽን በመጠቀም ሳቀርበው ቆይቻለሁ። አሃዱም ይህን በመመልከት እንዲሁም ባንኩ በሰራቸው ማስታወቂያዎች ያገኘውን ጥቅም ከግምት ውስጥ በማስገባት ተጠቃሚ ለመሆን ተመዝግቤ የነበረውን የ7.5 ሚሊዮን ብር በ10 ዓመት ውስጥ በየወሩ ከፍዬ የምጨርሰው የብድር አገልግሎት እንዲፈቀድልኝ ስል በትህትና ጠይቃለሁ። ስለሚደረግልኝም መልካም ትብብር አመሰግናለሁ ብሎ ከሰላምታ ጋር ብሩክ ኦዳ ብሎ ይህ ለአሃዱ ባንክ የጠየቀው ደብዳቤ ነው። ከዛ በኋላ እንግዲህ አሃዱ ባንክ ደግሞ ይሄን እንደምትመለከቱት የአሃዱ ባንክ ደብዳቤ ነው። እንትዳርገው ትንሽ አሃዱ ባንክ ይላል። በቁጥር እንደዚህ የተመዘገበ ቀን ሚያዝያ 19 ቀን 2017 ዓመተ ምህረት ይላል። ለኤልያስ ሸዋሉል መካሻ አዲስ አበባ የመተማመኛ ደብዳቤ በሚል ጉዳዩ የተጻፈ ነው። እንደምትመለከቱት የባንካችን ደንበኛ የሆኑት አቶ ብሩክ ኦዳ ቶላ የአሽከርካሪ መግዣ ብድር እንዲፈቀድላቸው ለባንካችን አመልክተዋል። በዚህም መነሻነት ገዢ አቶ ብሩክ ኦዳ ቶላ ባንካችን ባቀረበው ጥያቄ መሰረት ብር 7.5 ሚሊዮን የተሽከርካሪ መግዣ ብድር በባንክ በኩል ተፈቅዶላቸዋል። አቶ ብሩክ ኦዳ ቶላ ከድርጅቱ ጋር ተሽከርካሪ ዝርዝር መግለጫ ከዚህ በታች የተመለከተውን ተሽከርካሪ ለመግዛት መስማማታቸው ይታወቃል። የተሽከርካሪ አይነት ቶዮታ ሃያስ ነው። ቶዮታ ሃያስ የስሪት ዘመን 2020 እንደ አውሮፓውያን አቆጣጠር የሻንሲ ቁጥር ተብሎ ሰፋ ያለ ቁጥር ተቀምጧል። ስለሆነም ከላይ የተገለጸው ተሽከርካሪ ሽያጭ ውል በሰነዶች ማረጋገጫ ምዝገባ ጽሕፈት ቤት ተመዝግቦ የተሽከርካሪው ስም በአቶ ብሩክ ኦዳ ቶላ ስም ዞሮ እንዲሁም ገዢ አቶ ብሩክ ኦዳ ቶላ ከባንኩ ጋር የመያዣ ውል ከተዋዋዱና የመያዣ ንብረታቸው እንዳይሸጥ እንዳይለወጥ ለሶስተኛ ወገን እንዳይተላለፍ አሳግደው ካቀረቡት ባንኩ ለድርጅቱ የመኪና አጠቃላይ ግዢ ዋጋ ውስጥ ብር 7.5 ሚሊዮን ብር ብቻ የምንከፍለው መሆኑን እንገልጻለን። የባንኩ ማህተም አለ። ከሰላምታ ጋር በለጠ ፋንታዬ ስራ አስኪያጅ ፓርትነርሺፕ እና እንደዚህ በምጻር ጋር የተቀመጠ ድጋፍ ክፍል በሚል ነው።
ስለዚህ መኪናው እንደምታዩት ከአሃዱ ባንክ ጋራ ውል ፈጽመው በ10 ዓመት የሚከፈል 7.5 ሚሊዮን ብር ብድር አግኝተው የገዙት። ለዛም ዝም ብሎ የገዙት አይሆን ከዚህ በፊት ስለ ባንኩ ብዙ ማስታወቂያዎችን ከግማሽ ሚሊዮን በላይ ተከታይ ባለው ቲክቶክ በጨዋታና በማስታወቂያ ፈን እያደረጉ የሰሩት ማስታወቂያዎች ጭምር ያንን ነገር አይተው ባንኩ ውሉን እንደፈቀዱላቸው ደብዳቤ ጠይቀው ውሉን እንደፈቀዱላቸው የሚያሳይ ነው። መጀመሪያ ያየነው መኪና ማለት ነው። ስለዚህ ይህ መኪና ቤተክርስቲያንን በማጭበርበር ወይ ደግሞ የተገዛ ወይ ደግሞ ሳይሆን እንደሚያመለክተው በ10 ዓመት ውስጥ በየወሩ እየተከፈለ የሚያልቅ የ7.5 ሚሊዮን ብር እንደሆነ እንግዲህ ወንድማችን በጠየቁት መሰረት ምላሽ ሰጥቶኛል። ከዛ በተጨማሪ እንግዲህ ሁለተኛው ሲነሳ የነበረው ጉዳይ ከደሴ ደቡብ ወሎ ላይ ያለው ከቤተክርስቲያን ጋር ተገናኘ ብር ጋር በተገናኘ ነው። እሱም ደግሞ ራሱ የጻፈው ደብዳቤና ደብሩ ገዳሙ የጻፈው ደብዳቤ እንደሚከተለው ልኮልኛል። ቀን 16/06/2018 ዓ.ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለደቡብ ወሎ ሀገረ ስብከት ደሴ ይላል ማስረጃ እንዲሰጠኝ ስለመጠየቅ ከላይ በርዕሱ ለመግለጽ እንደተሞከረው እኔ አመልካች ብሩክ ኦዳ በቅንፍ ባሮክ 21 የተባልኩ የሚዲያ ባለሙያ በተለያዩ አብያተ ክርስቲያናት ገዳማት ላይ የተሰጠኝን ጸጋ ለብዙ ጊዜያት ያለምንም ክፍያ እያገለገልኩ በእግዚአብሔር ፈቃድ እዚህ መድረሴ የሚታወቅ ሲሆን ከሰሞኑ የተለያዩ ማህበራዊ ድረገጾች ላይ ከሰኔ 27 እስከ 29 2017 ዓ.ም ለተከታታይ 3 ቀናት ለሐይቅ እስጢፋኖስ ሞዓ ኢየሱስ አንድነት ገዳም ገቢ ማሰባሰቢያ ጋር የተገናኘ ከገዳሙ ጋር በፐርሰንት ተደራድሬ መርሃግብሩን ዕለት አለመገኘቴን እና በዚህ አይነት የነውር ተግባር ላይ መርሃግብሩ ላይ አለመገኘቴን ነው የሚለው። በዚህ ቀን መርሃግብሩ ላይ አልነበርኩም እያለ ያለው ከገዳሙ ጋር በፐርሰንት ተደራድሬ እየሰራሁና ገዳሙን እንደመዘበርኩ በስፋት እየተሰራጨ በመሆኑ እኔ በገቢ ማሰባሰቢያ መርሃግብሩ ዕለት አለመገኘቴን እና በዚህ አይነት የነውር ተግባር ላይ እንዳልተሳተፉ የሚገልጽ ደብዳቤ እንዲሰጠኝ በትህትና እየጠየቁ ለወደፊት ከገዳሙ ጋር በሚደረጉ የልማት ስራዎች ላይ እንደ ቤተክርስቲያን ልጅነቴ የበኩሌን ድርሻ እንድወጣ ቃል እየገባሁ ስለምታደርጉልኝ ቀና ትብብር በልዑል እግዚአብሔር ስም አመሰግናለሁ ይላል አመልካች ብሩክ ኦዳ ቶላ። ፊርማው እንደምትመለከቱት ከስር ጽፏል። ይህ የተጻፈው በቀን 16 ነው። ከዛ በኋላ እንግዲህ ደብሩ ጽፏል እንደምትመለከቱት ቁጥር ከላይ ያለ የተመለሰለት በ19 ነው። ከ3 ቀን በኋላ ደብዳቤው ተጽፎለታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት ጽሕፈት ቤት ይላል። ሄደሩ እንደምትመለከቱት ለሚመለከተው ሁሉ ጉዳዩ መረጃ መስጠትን ይመለከታል። ከላይ በርዕሱ ለመግለጽ እንደተሞከረው የተገለጸው ጉዳይ ብሩክ ኦዳ በቅንፍ ባሮክ 21 ሚዲያ በተለያዩ አብያተ ክርስቲያናት ገዳማት ላይ በተሰጠው ጸጋ ለብዙ ጊዜያቶች ያለምንም ክፍያ ሳገለግል ቆይቻለሁ። ይሁን እንጂ ሰሞኑን በማህበራዊ ድረገጾች ከሰኔ 27 እስከ 29 ቀን 2017 ዓ.ም ለተከታታይ 3 ቀናት ለሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ ሞዓ አንድነት ገዳም የገቢ ማሰባሰቢያ በቦታው ላይ ተገኝቼ በፐርሰንት እንደተደራደርኩና ገንዘብ እንደተቀበልኩ ተደርጎ የስም ማጥፋት ስራ በሚዲያ የተሰራብኝ ስለሆነ በሀገረ ስብከቱ በኩል ትክክለኛ መረጃ ለሚመለከተው ሁሉ እንዲጻፍልኝ ሲሉ በቀን 16/06/2018 ዓ.ም በተጻፈው ደብዳቤ ጠይቀውናል። ስለዚህ ብሩክ ኦዳ ባሮክ 21 ሚዲያ ለሐይቅ ቅዱስ እስጢፋኖስ አቡነ ኢየሱስ ሞዓ አንድነት ገዳም መንፈሳዊ ኮሌጅ እና የአራቱ ጉባኤያት አዳሪ ትርጓሜ ቤት ህንፃ ግንባታ የገቢ ማሰባሰብ ፕሮግራም ላይ የሌሉና እንደምትመለከቱት የሌሉና በገንዘብም ያልተደራደሩ መሆኑን ስናሳስብ በአክብሮት ነው። እግዚአብሔር አምላካችን ምሕረት ቸርነት አይለየን። ማህተው እንደምትመለከቱት ነው። ሊቀ ሕሩያን ፍቅረ ኢየሱስ ተሰማ የደቡብ ወሎ ሀገረ ስብከት ዋና ጸሐፊ ግልባጭ ለብሩክ ኦዳ ባሮክ 21 ሚዲያ ይላል ማለት። ስለዚህ እንደምትመለከቱት በመርሃ ግብሩ ላይ ባልነበረበት የስም ማጥፋት ወንጀል እየተካሄደበት እንደሆነና መኪናውም ደግሞ ከእንዲህ አይነት ከሚያገኛቸው ነገሮች መኪና እንደገዛበት እየተናገሩ ስም ማጥፋት እየተደረገብኝ ስለሆነ እባክህ የሚል ነገር ነው። እኔም ጠይቄው የደረሰውና ያለውን መረጃ ልኮልኛል። ስለዚህ በመተባበርህ ለዚህ ምላሽ በመስጠት ፈጣን ምላሽ በመስጠት ከልብ አመሰግናለሁኝ። ማናችንም ነገር በምናቀርብበት ሰዓት ላይ መረጃውን አጥርተን ከየት እንዴት የሚሉ ነገሮችን ማወቅ አለብን ብዬ አስባለሁ። ምናልባት ይሄ ክርክር የመጣበት ምክንያት ቢኒያም መቄዶንያ ጋር ሄዶ ከሱ ጋር ባደረገው ኢንተርቪው ይመስለኛል። እዛ ላይ በማያገባህ ገብተሃል፣ ስለዚህ አንተ ላይ የምንሄድብሃለን የሚል ነገር ነው። መንፈሳዊ አገልግሎት በቅንነትና ለቤተ ክርስቲያን በማገዝ የምናደርጋቸው ነገሮች እንጂ የሆኑ አካላትን ለመጉዳት
አሊያም ደግሞ ላልሆነ ነገር መዳረጉ ተገቢ ነው ብዬ አላስብም። እኔ ያለኝ ምልከታ ይሄ ነው። ወደ ሌሎች ጉዳዮቻችን እንጂ ቅድም ያልኳቸው ወደ አየርላንድ ዩናይትድ ኪንግደም እና አየርላንድ ቤተክርስቲያናት ላይ ህብረት ደብዳቤ ጽፈዋል። በዩናይትድ ኪንግደም እና አየርላንድ የሚገኙ አብያተ ክርስቲያናት ቅዱስ ሲኖዶስ በሀገረ ስብከቱ የተስፋፋውን ብልሹ አሰራር እንዲያስተካክል መጠየቃቸው ነው የተነገረው። በዛሬ ቀን መጋቢት 19 ቀን 2018 ዓ.ም በዩኬ እና አየርላንድ ከሚገኙ 22 አብያተ ክርስቲያናት መካከል 18ቱ በአካባቢው የሚመራን አባት ባለመኖሩ ቤተክርስቲያን አስተዳደራዊ እንቅስቃሴዋ ጉዳት ላይ ነው በማለት ከ2 ዓመታት ጀምሮ በአንድነት የሚመሩት የአብያተ ክርስቲያናት ህብረት አቋቁመው ጥያቄያቸውን ለቅዱስ ሲኖዶስ ማቅረባቸውን ገልጸዋል። የሀገረ ስብከቱ ሊቀ ጳጳስ የሆኑት ብፁዕ አቡነ ያዕቆብ ኃላፊነታቸውን በአግባቡ ባለመወጣት በዚሁ ህብረት ተከሰው ባለፈው የጥቅምቱ የቅዱስ ሲኖዶስ ስብሰባ ጉዳዩ የታየ ሲሆን ቅዱስ ሲኖዶስን ብፁዕነታቸውን በመንበረ ጵጵስናቸው ተቀምጠው ሀገረ ስብከቱን እንዲያቋቁሙና ለግንቦቱ ስብሰባ ሪፖርት እንዲያቀርቡ ማዘዙን ህብረቱ ገልጿል። በዛሬው ዕለት በዩኬ የሚገኙ የተለያዩ ባለድርሻ አካላት ባወጧቸው መግለጫዎች ብፁዕነታቸው የቅዱስ ሲኖዶስን መመሪያ ወደ ጎን በመተው ከህግ ውጪ እየተጓዙ ነው ይላሉ። ለቅዱስ ሲኖዶስም አስቸኳይ መፍትሄ እንዲሰጣቸውም ጠይቋል። ኦርቶዶክሳውያን ቴሌሚዲያን ኮፒሊንግ ሼር ሪፖርት ሉላ ገዙ እናመሰግናለን ወንድማችን፣ እግዚአብሔር ይስጥልን። በነገራችን ላይ አንዱ ተሐድሶ ከሚጠረጠሩ ሰዎች መካከል ላይ ለቤተክርስቲያን ስርዓት ማይገዙ ተብሎ ከሚጠረጠሩት መካከል ላይ እንደሚመደቡ የሚነገርላቸው ነው። ብዙ መረጃዎች እየወጡ ያሉት በነገራችን ላይ 5-6 ጳጳሳት በክህደት የሚጠረጠሩ፣ በምንፍቅና የሚጠረጠሩ፣ በተሐድሶ አካሄድ የሚጠረጠሩ አሉ። ምናልባት ጊዜው ሲደርስ የሚወጡ ይሆናል። የማይወጣ የለም፣ ተከርኖ የሚቀር የለም ብዬ አስባለሁኝ። ወደ ፊንቴክ ፊንቴክ 1-2 ቪዲዮዎች እንመልከት። ሉላ ገዙ በዚህ ሰዓት ብዙዎችን እያነጋገረች ትገኛለች። ብዙዎችን በማህበራዊ ሚዲያ ላይ አድናቆትን እየቸሯት ይገኛሉ። ታዋቂነት በኃላፊነት ካልተያዘ አደጋ አለው። ሉላ ግን ስሟንና ክብሯን ከጊዜያዊ ጥቅም በላይ አስቀድማለች ሲሉም እየጻፉ ይገኛሉ። ሴቶች አርቀው ያስባሉ የሚለው አባባል በተግባር ሲተረጎም በሉላ ገዙ ታይቷል። ከ1 ዓመት ከ1 ወር በፊት ብዙዎች ለጥቅም ሲሉ የሚጋፉበትን የ8 ሚሊዮን ብር መኪናና የአምባሳደርነት ክብር አይሆንም በማለት በገዛ ፍቃዷ ውል ያቋረጠችው ሉላ ዛሬ የብዙዎችን አድናቆት እያተረፈች ትገኛለች። በየካቲት 2017 ዓ.ም ሉላ ገዙ ከፊንቴክ ኢንቨስትመንት ጋር የነበራትን ድርድር በራሷ ውሳኔ ማቋረጧን ስታሳውቅ ምክንያቱ ምን እንደሆነ በወቅቱ ግልጽ አልነበረም ነበር። ሆኖም ግን ዛሬ ድርጅቱ በፈጸሙ የወንጀል ተግባር የተጠረጠሩ ስማቸው የተነሳውና በቁጥጥር ስር የዋሉት ታዋቂ አርቲስቶች ሁኔታ ሲታይ የሉላ ውሳኔ የጥቅም ሳይሆን የመገንዘብና የጥንቃቄ ውጤት እንደነበረም ብዙዎች ተረጋግጧል ሲሉ ሀሳባቸውን እየገለጹ ይገኛሉ። ይህንን የሉላ ውሳኔ እንዴት አያችሁት? ሀሳባችሁን ኮመንት ላይ አስፍሩልኝ። በነገራችን ላይ ታዋቂ ሲሆን ሰው የሚሰማበት ወይ ደግሞ ተሰሚነት እንዳለው ሲገባው አንዱ እንደው ቢችል ማድረግ ያለበት ማናጀር ወይ ደግሞ ጠበቃ እንዲኖረው ማድረግ። በነገራችን ላይ የማናጀሩና የጠበቃው ስራ ሊሆን የሚችለው እንደዚህ አይነት ነገሮች ነው። አንድ አካል መጥቶ ውል ያስፈረም ሲመጣ አንደኛ ውሉን ቼክ ማድረግ፣ ሁለተኛ የዚህ ድርጅት ባክግራውንድ ቼክ ማድረግ። ምክንያቱም ይህ ድርጅት ምን እንደነበር አይታወቅም። ስለዚህ እውቅናን ከማሳጣት በላይ ሰውን ኪሳራ ከመክተት በላይ አስቀድሞ ጥንቃቄ ማድረግ የሚገባው ማናጀር መያዝ አሊያም ደግሞ ጠበቃ፣ በተለይ ጎበዝ ጠበቃ፣ ባክግራውንድ ቼክ ማድረግ የሚችል ጠበቃ ቢኖር እኔ ብዙ ጊዜ ሪኮማንድ ነው ያደርገው ነገር ነው። ሌላኛው ለምን አልተከሰሰም ብዬ ሀሳብ ሳነሳላችሁ ነበር። ማን? አምባሳደር ዲና ሙፍቲ ለምንድን ያልተከሰሰው? እንደሚታወቀው ሰሞኑን የፊንቴክ የመኪና አስመጭ ባለቤት በህግ ቁጥጥር ስር ውስጥ ይገኛል። ተቋሙን ያስተዋወቁ ግለሰቦች ወይም አርቲስቶች በህግ ቁጥጥር ስር ውለዋል። አሁን የሚገኙት ማረሚያ ቤት ነው። ከዛ ጋር ተያይዞ አብረው ያስተዋወቁ አንድ ትልቅ አምባሳደር አሉ። አምባሳደር ዲና ሙፍቲ ናቸው። እሳቸው እንግዲህ አልታሰሩም፣ በህግም አልተጠየቁም። ስለዚህ ምናልባት የኢትዮጵያን ህግና ስርዓት ጥያቄ ውስጥ የሚከት ሁኔታ ተፈጥሯል ብዬ አስባለሁ። ባለስልጣን የፈለገውን ነገር ይፍለጥ ይቁረጥ፣ አንተ እንደፈለግክ አድርግ፣ ዜጎች ናቸው በዚህ ህግ የሚጠየቁት እንጂ አንተ አትጠየቅም የሚለውን ሀሳብ ለዜጎች የሚናገር በመሆኑ በእርግጥ የአፍሪካ መሪዎች ህግ ያወጣሉ እንጂ ህጉን አይተገብሩትም። ስለዚህ እንደነዚህ አይነት ሁኔታዎች ላይ በጣም ትልቅ ጥያቄ ስለሚከት አምባሳደር ዲና ሙፍቲ ፊንቴክ የሚባለውን ተቋም በዋናነት አስተዋውቀዋል። ካስተዋወቁም ከተጠየቁት ግለሰቦች ጋር እኩል መጠየቅ አለባቸው። እርሳቸውም እኩል የህግ ጥሰት ፈጽመዋል። ስለዚህ መጠየቅ አለባቸው። በስልጣናቸው ሲመጡ
ያለመከሰስ መብታቸውን ሳታነሱ አስራችሁ በስልጣናቸው ሳይመጡ ደግሞ ካልመጡ ከናንተ አጠገብ ያሉትን ሌቦችን ያለመከሰስ መብት ስላላችሁ ብላችሁ የምታልፉበት ምክንያት የለም። እንደ ህግ ሁሉንም ዜጎች በኩል አይን ነው መዳኘት ያለበት መጠየቅ ያለበት በኩል አይን ነው። ስለዚህ አምባሳደር ዲና ሙፍቲ መጠየቅ አለባቸው። በዋናነት ያስተዋወቁት አንደኛው እሳቸው ናቸው። ስለዚህ እርሳቸው የማይጠየቁ ከሆነ የታሰሩ አርቲስቶች መፈታት መለቀቅ አለባቸው። ህጉ አንደኛው እንደፈለገ የሚፈነጭበት አንደኛው የሚጠየቅበት መሆን የለበትም። በሰርቢያ ቤልግሬድ በዩሮፒያን ሊግ በተደረገው እናመሰግናለን። አስጀላችኋል። ምናልባት ያለመከሰስ መብት ኖራቸው ካልሆነ በስተቀር ማንኛውም ተገኝቶ ይህንን ድርጅት ያስተዋወቀ ተሰሚነት አለኝ ብሎ ሰው ላይ ማህበረሰብ ላይ ተጽዕኖ አሳድሮ መተማመንን አምጥቶ እንዲያምኑባቸው ካደረጓቸው በኋላ ላሽ ማለት ተገቢ አይደለም። ሰው እናንተን አይቶ አምኖ እነገሌማ ካሉማ ተአማኝ ቢሆን ነው፣ አምባሳደሩ ካለማ ተአማኒ ቢሆን ነው፣ የዚህ በድርጅት ባለቤት ካለማ ጥሩ ቢሆን ነው፣ አጥንተው ነው፣ ተመራምረው ደርሰውበት ነው፣ ንጽህናውን አውቀው ነው ብሎ የሚገቡበት። ታዲያ ከደረሰ በኋላ ችግር ከተፈጠረ በኋላ ህብረተሰቡ ከተበላ በኋላ ምናልባት የአምባሳደሩን ካርድ ወጣ አድርጎ ያለመከሰስ መብቱ የሚጠበቅበት ከሆነ ሌላ ችግር ነው። ወንድማችን ጨዋታ ላይ እምነታችን ወደ ድል ይምራን የሚል በሰርቢያ ቤልግሬድ በዩሮፒያን ሊግ በተደረገው ጨዋታ ላይ እምነታችን ወደ ድል ይምራን የሚል መፈክር ያለውና የጌታችን የመድኃኒታችን የኢየሱስ ክርስቶስን ምስል የያዘ ደጋፊዎቹ ምስል ይዘው በመገኘታቸውና በማሳየታቸው 95000 ዩሮ ተቀጥቷል። የማለምን እያነጋገረ ይገኛል። ስለዚህ ነገር ልንገራችሁ። ባለፈው ወር ፌብሩዋሪ 26 በተደረገው ጨዋታ ላይ የሰርቢያው ኤፍኬ ከፈረንሳዩ ሊል ጋር በነበራቸው ጨዋታ ላይ እንግዲህ እንደምትመለከቱ ደጋፊዎች በዚህ መልኩ ይህንን ምስል አሳይተዋል። የጌታችን የመድኃኒታችን የኢየሱስ ክርስቶስን ይህንን ምስል በማሳየታቸው በትናንትናው ዕለት ቅጣት ተበይኖባቸዋል። 95000 ዩሮ እንዲከፍሉ የአውሮፓ ፉትቦል አሶሲዬሽን ብያኔን አሳልፎባቸዋል። ለዚህም ምክንያት አድርጎ ያስቀመጠው በጨዋታዎችና ከጨዋታዎች በፊት የፖለቲካ አይዲዮሎጂ እንዲሁም የእምነት መልእክቶችን ማስተጋባት ክልክል ነው በሚል ነው ይህን ብያኔ የበየነው። ነገር ግን ቅሬታ ያስነሳው ይህ ነገር መርጦ አልቃሽ መሆናቸው ነው። ታዲያ ከኋላ እንደምትመለከቱት ሰይጣናዊ የሆኑ መልእክቶች በዛው በአውሮፓ ውስጥ ይተላለፉ ነበር በተለያዩ ጨዋታዎች ላይ። ነገር ግን እነዚህ ቅጣት አልተበየነባቸውም። ይህ ብቻ አይደለም። በተጨማሪም ከኋላ እንደምትመለከቱት የተመሳሳይ ጾታ አይዲዮሎጂ የሚያራምዱ ሰዎች በዚህ መልኩ እንግዲህ ሐሳባቸውን እዛው ኳስ ሜዳ ላይ ይገልጹ ነበር። ታዲያ እነሱ ላይም ቅጣት አልተበየነም እና በአሁኑ ሰዓት ብዙዎችን ብስጭታቸውን እየገለጹ ይገኛሉ። እነዚህ ምንድናቸው? ምን አይነት አመለካከቶች ናቸው? ለነሱ ተፈቅዶ ለኛ ለምን ነው የማይፈቀደው? ከተከለከለ ለምን ሁሉም አይከለከልም? ሰይጣናዊ የሆነ አመለካከትን ይዘው ሲገቡ ዝም ይባላሉ። የተለያዩ ተመሳሳይ ጾታ የሚያሳዩ ነገሮችንም ይዘው ሲገቡ ዝም ይባላሉ። ደጋፊዎች ደግሞ ይህንን ተከትለው የራሳቸውን ሃይማኖታዊ አገላለጽ ይዘው ሲመጡና መልካም ምኞታቸውን ይዘው ሲመጡ በዚህ መልኩ ይቀጣሉ። ይህም ሁሉን ያካተተ አይደለም። ለምን ነው ተመርጦ እኛን ብቻ ማጥቃት የተፈለገው ብለው እንግዲህ ብዙዎች ቅሬታቸውን እያሰሙ ይገኛሉ። በተጨማሪም እንደምትመለከቱት የቅሬታ መልእክታቸውን አስገብተዋል። በአሁኑ ሰዓት ከተፈቀደ ለሁሉም ከተከለከለ ለሁሉም መሆን አለበት፣ ይህ ሚዛኑ እየጠበቀ ነገር አይደለም ብለው እንግዲህ ብዙዎች እየተናገሩና ቅሬታቸውን እያሰሙ ይገኛሉ። ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። መርጦ አልቃሽ መሆኑ ለምን አስፈለገ ሲሉ እንግዲህ ብዙዎች ቅሬታቸውን እያቀረቡ ይገኛሉ። ብሩክ ነኝ። ምንም ጥርጥር ነው ዓለማችን ላይ ነገረ ክርስቶስ እንዲነገር ስለ ክርስቶስ ማውራት ክርስቶስን መስበክ እንዳይቻል ነው የተደረገ ያለው። በምንም አይነት ተአምር ስለ አጋንንት ማውራት የተፈቀደ ነው። ስለ ተመሳሳይ ጾታ ስለምናምን ስለ ኃጢአት የሆነ ነገር የተከለከለ ነው። ስለ ቸሩ አምላካችን ስለ እግዚአብሔር መናገር ስለ ክርስቶስ መናገር ስለ እሱ መስበክ ስለ እሱ የጻፉ ነገሮችን ለብሶ መንቀሳቀስ ግን በፍጹም እየተከለከሉ ነው። ኢንግላንድ ላይ በጣም የሚያስቁ ህጎች ጭምር እያየን ያለ ነው። በውስጥሽ እየጸለይሽ ነበር ተብላ ታሰረች። የትኛው በቪዲዮ አይተናል። በነገራችን በውስጥሽ ስትጸልይ ነበር በህሊናሽ ተብላ አፉ አይደለም ድምጽ ወጥቶ ሰው ረብሾ አይደለም መንገድ ላይ ስቴጂ በውስጥሽ እየጸለይሽ ነበርሽ ተብላ ስታስር ነው ቪዲዮ አይቻል እና ምንም ነገር ማይቻልበት ደረጃ በተለይ ክርስትና ማይሰበክበት ዓለም ላይ እየደረሰ እንደሆነ ምንም ጥርጥር የለውም። ያ እየታየ ያለው ነገር እሱ ነው። ደግሞ በአንጻሩ ደግሞ እስልምና ውስጥ ምን እያደረገ ነው ትሉኝ የለ ወንድማችን እፎይ ያቀርበው ላሳያችሁ። በቅርቡ ከ40 ዓመታት በላይ ሳውዲ ኖሮ የተመለሱ አንድ የሩቅ ዘመድ አሉኝ። እኛ ወደ ሳውዲ እንድንሄድ በሚፈለግበት ዘመን ምን አንቀልቅሏቸው እንደመጡ አላቅም እና እዚህ መጥተው የአዲስ አበባን የሰፈር ስያሜዎች ለመረዳትና ለመሸምደድ የሚጠቀሙበትን ዘዴ እኔም ልጠቀም እያሰብኩ ነው። ካኒሳን መካነ ኒሳ ብለው ተርጉመውታል። መብራት ኃይልን ቁወተ ኑር፣ ኪዳነ ምህረትን ዋዕደ ራህማ፣ ሲኤምሲን ሲን ሚም ሲን፣ ፉሪ
ቡሪ ላምበረት በይቱል በቀራ ብስራተ ገብርኤል ቡሽረቱል ጅብሪል ታቦት ማደሪያ የሚለውን እንዲህ ብለው ተረጎሙት በይቱላት ወኡዛ ላትና ኡዛ የሚባሉት በቁርአን ላይ ተጽፎ ያሉት የአላህ ልጆች ተብለው የሚጠቀሱ ናቸው። እንደ ጣዖት አድርገው የሚያዩዋቸው ናቸው። ለጠቅላላ እውቀት እንግዲህ እንደሰማችሁት ነው። በቴሌቪዥን ላይ ወጥተው እንዴት እንደሚሳደቡ አያችሁ አይደለ? የመጀመሪያ አካሄዳቸው ታሪካዊ ስሞችን የመቀየር ነው። ቅኔው ምንድነው? እሱ በቀልድ አስመስሎ ታሪካዊ ስሞችን እንቀይራቸው ነው። የሆነ ከአረብ የመጣ እንደዚህ ዘመዳችን እንደዚህ ብሎ ስማቸውን በአረብኛ ቀየረ። የመጀመሪያው አካሄድ። ሁለተኛው ታቦትን ምን ብሎ ነው ያለው? የጣዖት ቤት፣ የኡዛ ቤት። ኡዛ ማለት በአረቦች የሚመለክ ጣዖት ብለው ያምናሉ። ቁርአናቸው ላይም ሱረቱ ነጅም ከ19 እስከ 20 ላይ እንደምታዩት አላትንና ኡዛን አያችሁ ይላል። እነኚህ ያላ ልጆች ተብለው የሚመለኩ ጣዖቶች ናቸው። ታቦት ማደሪያን ምን አለው? የኡዛ ማደሪያ፣ የጣዖት ማደሪያ ማለት ነው። ስድብ ነው። ልክ እንደዚህ እንደማለት ነው። መስጊዳችሁ የጣዖት ማደሪያ ነው እያልክ ከዛ ካህናቶችን ሰብስበ በቴሌቪዥን ላይ ቀልድ ማለት ነው። ከዛ ህዝቡ ሲስቅ እና እንደ ኡስታዝ አቡበከር ናቸው ዋና ሲስቁ የነበሩት እነኚህ ናቸው። አሁን እንግዲህ እኛ የሰው ሃይማኖት አንሳደብም፣ የሰው ሃይማኖት አንነካም የሚሉት እንደዚህ አይነቶቹ በህግ አይጠየቁም። ያውን በቴሌቪዥን ላይ ቀርበው ነው ታቦትን የጣዖት ማደሪያ ብለው ስም ያወጡና ከዛ ይስቃሉ። አረብኛ ስለሆነ ሰው ብዛቱ አማርኛ የሚችል ክርስቲያኑ ስለምን እንደተወራ ብዙም ላልገባው ምንም ሳይላቸው ያልፋል ማለት ነው። እነሱ ግን በኮድ ተግባብተው ስቀው ያልፋሉ። ታቦት ማደሪያ ማለት የጣዖት ማደሪያ ነው። ከዛ በዚህ ሲሳቅ ክርስቲያኑን አንጀት ለመብላትና ልብ ለመያዝ ወይንም ደግሞ አይምሯቸውን ለመሳብ ደግሞ እኛ አንድም ተሳድበን አናውቅም ብለው እንደዚህ ይላሉ። አዳምጡት። ይሄም ሼክ አብሮ ነበር። እኛ ኡስታዞች አንድ ቀን በክርስትና እምነት ውስጥ ገብተን አንዲትም ነገር ተናግረን አናውቅም። አልহামዱሊላህ። በስነ ስርዓት መጽሐፍ ቅዱስ ጠቅሰው የሚከራከሩ ወንድሞች ይኖራሉ። ወጃዲልሁም ቢለቲ አህሰን በጣም ስርዓት በተሞላበትና መረጃን መሰረት ያደረገ ከስድብ ከማዋረድ ነፃ የሆነ ሐሳብ ነው። ዲቤት የሐሳብ ማንሸራሸር ችግር የለውም። እሱ መሳደብ ምን ገብተህ ሌላ ቦታ ውስጥ መፈትፈት አንድም ቀን ተደርጎ አያውቅም። የጥላቻ ንግግር አንድም ዳዒ እስኪ ወላሂ አንድ ሰው ያምጡ። እንግዲህ እነኚህ ሰዎች ናቸው ስለመቻቻል የሚሰብኩት፣ ስለመቻቻል የሚያወሩት። አሳዛኝ ነው። ታቦቶቻችን ይሳደባሉ፣ ስያሜዎቻችን ያንጓጥጣሉ፣ ያሾፉበታል፣ ይቀድዱበታል። ደግሞም ተርፎ ደግሞ ትንሽ ቆይተው ስሞቹ ይቀየሩ ማለታቸው የማይቀር መነሻውን በቀልድ ስለሚነገር ቀልዱ ነው እያመረረ ወደ እውነታ ወስደው እንደፈለጉ የሚሆንበት። ለማንኛውም እዚህ አላብቃ እንደ ምልክት የሆናችሁ ዘንድ ይሄን አነሳው። ሰላም እግዚአብሔር ከእናንተ ይሁን። ቸር ቆዩ።